መን ዓሚለ ሳሊሃን መልካም ስራን የሰራ ሚን ዘከሪን አው እንሳ ወንድም ወይ ሴትም ሆኖ ነገር ግን መስፈርቱ ምንድነው? ወህወ ሙእሚን እሱ አማኝ ሆኖ በአላህ ላይ ያለው እምነት ጠንካራው ነው። ከአላህ ውጭ ማንም ሳይገዛ አማኝ ሆኖ መልካም ስራ ወንድም ይሁን ሴት ከሰራ ፈለኑህየነሁ ሐያተን ጠይባ መልካም ህይወትን እናኖረዋለን አለ አላህ። ርዝቁ የሚያመጣው አላህ፣ ዱንያን የሚከፋፍተው አላህ፣ የኑሮ ውድነት ሲባል የሚያስተካክለው አላህ። በምን ምክንያት? እኛ ወደሱ ስንጠጋ፣ እሱን ስናምን፣ መልካም ቦታ ላይ ስንገኝ፣ ከከለከለን ቦታ ስንከለከል፣ ከወንጀል ስንርቅ አላህ ያንበሻብሸናል። ሪዝቁም ሁሉን ነገር ሊመጣ የሚችለው ከአላህ ጋር ባለን ግንኙነት ሲያምር ነው። አላህን ስናምጽ፣ ወንጀል ላይ ስንወድቅ፣ ወንጀል ላይ ስንጨማለቅ ምን ይወርሰናል? በላ ይመጣል፣ ድህነት ይመጣል፣ ጭንቀት ይመጣል፣ ጦርነት ይመጣል። የተለያዩ ነገሮች በወንጀል ነው የሚመጡት። እነዛ ነገሮች የሚነሱት ደግሞ በእስትግፋር ነውና ሽርክ ላይ ወደቅን ካለን ያ ረብ ካሁን በኋላ እስከዛሬ ሰራው ሰርቻለሁ፣ ምስጋና ላንተ ይገባ፣ ሐያቴን ሳትወስድብኝ፣ ሞት ሳታመጣብኝ፣ አሁን አይኔን ከፍቻለሁ፣ አሁን ነቅቻለሁ፣ ምህረት ለግሰኝ ጌታዬ ብለን ወደ አላህ እንመለስ። የሰው ሐቅ ምን በላ እንመልስ፣ ሪባ ምን በላ እንቶብት፣ የየቲም ገንዘብ ምን በላ እንመልስ።